ኢትዮጵያ ከመግባባት ርቃ ያሳለፈቻቸው በርካታ ዓመታት ሕይወታቸውን የነጠቃቸው ሀብት ንብረታቸውን ያሳጣቸው ብዙዎች የመሆናቸውን ያህል ቀጥተኛውን ጉዳት ባይጋፈጡትም በዚህ የሀገራቸው ሁኔታ የሚብሰለሰሉ ጥቂቶች አይደሉም። በዛሬው የአዲስ ነገር የዜና መጽሔት ጥንቅራችን ከነዚህ እልፍ ዜጎች ውስጥ አንዱ የሆኑትንና የሀገራቸው ችግር እንዲፈታ የድርሻቸውን ጠጠር ለማዋጣት የሞከሩ አንድ ባለታሪክን ወደ እናንተ ለማድረስ ወደናል። ባለታሪካችን ኢንጂነር አለማየሁ ንጋቱ ከሐምሌ 8 ጀምሮ እየተካሄደ ባለው የኢትዮጵያ ሀገራዊ ምክክር ጉባኤ ላይ ከመሳተፍ ባለፈ አልግባባ ባይነት የተሰኘ የሌሎች ሀገራት የሀገራዊ ምክክር ተሞክሮ እንዲሁም የግጭት መፍቻ መንገዶች ላይ ያተኮረ መጽሐፍን ያሰናዱ ናቸው። ሪፖርተራችን አቤል አበበ ከዝግጅት ክፍላችን ጋር የነበራቸውን ቆይታ እንደሚከተለው አሰናድቶታል። ታላቅነት በግጭት አለመኖር ሳይሆን የሚለካው በመጋፈጥና ይህን በብቃት በማለፍ ብቃታችን ነው። ማንኛውም ችግር በውስጡ የመለወጥ አቅምን ያወጣል። ጠንካራ፣ ብልህና በበለጠ ሩህሩህ የመሆን ዕድል ይሰጣል። ኔልሰን ማንዴላ በአንድ ወቅት በሕይወት ውስጥ ትልቁ ክብር ያለው በጭራሽ አልወድቅም ውስጥ ሳይሆን በወደቅን ቁጥር መነሳት ነው ብለዋል። ይህ እንደ መሪ ብርሃን በማገልገል በአቅማችን ላይ እምነት በመጣል በተስፋና በጽናት አስቸጋሪ ሁኔታዎችን ሁሉ እንድንጋፈጥ ያበረታታናል። ኢንጂነር አለማየሁ ንጋቱ ከበደ እባላለሁ። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት የቦርድ አባል ነኝ። አሁን ኢትዮጵያ ካለችበት ሁኔታ አንጻር ይህንን አልግባባ ባይነት መጽሐፍ ለመጻፍ ያነሳሱን የተለያዩ ምክንያቶች አሉ። አንደኛው እንደሚታወቀው በሀገራችን ውስጥ ያለው ግጭት በአንድም ሆነ በሌላ መንገድ እርስ በርስ ወገንና ወገን የሚያጠፋፋ በመሆኑ ሳቢያ ይህ በውስጤ ከፍተኛ ቁጭት ሳነሳሳ አንዱ መነሻ ይሄ ነው። እኔ አዲስ አበባ ንግድና ዘርፍ ምክር ቤት የቦርድ አባልም ነበርኩ። እዛም ሆኜ ከዛ ቀጥሎም የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት የቦርድ አባልም ሆኜ በዚሁ በሀገራዊ ምክክር ሂደት ውስጥ የተሳተፉ ከመሆኑም አንጻር ለሀገሬ በተለይ ለተመራማሪዎች ለሀገራዊ ምክክር ኮሚሽኑ ግብዓትነት ለማህበረሰቡና ለዜጎች ግጭትን ወደ እድልና ድል የመቀየር ግንዛቤና ስልትን ለማስጨበጥ ስል ይህን መጽሐፍ አዘጋጅቻለሁ። ምክክሩ በፊት መደረግ ነበረበት የሚል በአንድ በኩል የሚነሳ ክርክር አለ። በሌላ በኩል ደግሞ አይ ጊዜው አይደለም የሚል ክርክርም ደግሞ ይኖራል። ነገር ግን እንደ ማርቲን ሉተር አገላለጽ የፍትህ ወይም ደግሞ የስነ ምግባር ወይ ደግሞ የእኩልነት ወይ ደግሞ በሀገር ውስጥ ያለው አድላዊነት ምናምን ባለበት እጦት ባለበት ነገሮች ውስጥ ፍጹም የሚባል ጊዜ የለም። እነኚህ የፍትህ እጦቶች፣ የእኩልነት እጦቶች፣ አድላዊነት እጦቶች ባሉበት ሁኔታ ላይ ግን ጊዜው አሁን አይደለም ብሎ መከራከር የሚቻል አይደለም። ለዚህ ነው ትክክለኛው ነገር ለማድረግ ሁልጊዜም ጊዜው ትክክል ነው ብሎ ታዋቂው ማርቲን ሉተር ኪንግ ጁኒየር የተናገረው። ግጭት እንደ ባለ ሁለት ጠርዝ ሰይፍ ነው። አዎንታዊና አሉታዊ ባህሪያት ያለው ክስተት ነው። ምንም እንኳን ሊያጠፋ ሊከፋፍልና መከራን ሊያስከትል ቢችልም በጥበብ ሲተዳደር ግን እድገትን፣ ለውጥንና እንደገና የመነሳትን አቅምን ይሰጣል። ሞት፣ ንብረት ማውደም፣ በተለያየ መልኩ ያሉ ግጭቶች የሚከሰቱ ነገሮች ሁሉ ምን ያመጣሉ? ጥፋትን፣ ውድመትን ያመጣሉ። ይሄ አሉታዊ ጎኑ ነው ግጭት። አንዳንድ ጊዜ ግጭት ለመስፈንጠር የሚሆነው ያላያቸውን፣ ያልተገነዘብካቸውን፣ ያልተረዳቸውን የህዝብ ጩኸት፣ የህዝብ ፍርሃት፣ የህዝብ ምኞት፣ የህዝብ ፍላጎት ታዳምጥበት ነገር ብሎ ደግሞ ይመጣል። ይህ አሁን እንደምናየው የምክክር ኮሚሽኑ ባዘጋጀው ጉባኤ ላይ የምናየው ነገር ራሱ በርካታ የህዝብ ፍላጎቶች፣ በርካታ የጥያቄ ጩኸቶች እየተሰሙ ነው ያለው። ያ አሁን አገራችን ላለችበት ሁኔታ ላይ ያለውን የግጭት ፕሮብሌም ወደ እድገትና የእድገት በር ለመክፈት ወደሚያስችለው መንገድ የሚወስደን አንዱ አቅጣጫ ነው ብለን ልናስበው እንችላለን። ከአጠቃላይ ሀገር ውስጥ ምርቷ ላይ 2.2% የፎሬን ዳይሬክት ኢንቨስትመንት የውጭ ቀጥተኛ የመዋለ ንዋይ ፍሰትን ያጣችበት፣ ወደ 1.2% ደግሞ የቱሪዝም ገበያዋን ያጣችበት ሀገር ነች። ያቺ ሀገር ዛሬ ከዛ ሁሉ ምስቅልቅል ሁኔታ ውስጥ ወጥታ
በእርቅና በሰላም ነገሮችን ፈታ በአካታች አስተዳደር ነገሮችን ሁሉ አድርጋ ዛሬ ሩዋንዳ የተረጋጋች ሀገር ለመሆን በቅታለች። ሌላም ሀገር አለች ደግሞ ኮሎምቢያ ከአብዮታዊ አማጺ ቡድኖች ጋር በመስማማት አማጺ የሆኑ ቡድኖች መንግስት የሚቀናቀኑ የነበሩ አማጺ ቡድኖች ጋር ተነጋግራ ተደራድራ ዛሬ በአሳታፊና በአካታች አስተዳደር ለውጥ ለማምጣት የቻለችና ለራሷ ብቻ ሳይሆን ለእኛም ለኢትዮጵያ ነው ለሁሉም በርካታ ሀገሮች በተለይ በግጭቱ ስላሉ ሀገሮች ምሳሌ የሆነች ሀገር ሆና ትታያለች። ከዚህ ቀጥሎም ደግሞ ትግበራ ያስፈልጋል። የሀገራዊ ምክክር ጉባኤ ካለቀ በኋላ ትግበራ ያስፈልጋል። ትግበራ ደግሞ በጣም ወሳኝ የሆነ ፌዝ ነው፣ ክፍል ነው። ስለዚህ ይሄ ደግሞ የተለያዩ ባለድርሻ አካላት ማሳተፍ በግድ ይፈልጋል። እነኚህ አንዱ እንደ ቅመም ልንጠቀምባቸው የምንችላቸው ሀገር በቀል እውቀቶችን ከዘመናዊ አስተዳደር ጋር በማጣጣም እነኚህን ሀገራዊ ምክክር ጉባኤው የደረሰባቸው ውጤቶች ወደ ትግበራ በመለወጥ የምናገኘው ከፍተኛ ጥቅም በሀገር በቀል እውቀቶች አማካኝነት መሆኑን ይሄን ተገንዝቤያለሁ። ይሄን ጽፌዋል። በየትኛውም ወገን ያለን አብዛኛው ኢትዮጵያውያን ራሳችንን ወደ ውስጥ መጠየቅ ያለብን ምክክር ወይስ ቀብር እናስቀጥል የሚል ቁልፍ ጥያቄ ነው። በእርግጥ የሰብአዊነት ምላሹ ምክክር ሁሉን ነገራችንን ፈተን ድጋሚ ሞት እንዳይደገም የሚያስችል ቃል ኪዳን እንግባ ነው። ያለዚያ የሰመጥንበት አልግባባ ባይነት የማይመለስ ጥፋትን፣ የማይሽር ጠባሳን፣ የሚቀጥል ቂምንና የጎደፈ የሚጻፍ ታሪክን ለሁላችን የሚያቆይ ይሆናል። ዛሬም አማራጩ ከፊታችን አለ። ምክክር ወይስ ቀብር? ለውድ ሀገሬ በጎ ሰላሙን እመኛለሁ።